5 ላይ ይገኛል። ጌታ ይባረክ። ዛሬ ስለ ክርክር ጥቂት ደቂቃ አገለግላቸዋለሁ። በዕንባቆም መካከልና በእግዚአብሔር መካከል ስለነበረው ክርክር እና በመጨረሻ የእግዚአብሔር መልስ ምን እንደሆነ ዕንባቆም ደግሞ መጨረሻ ላይ በምን እንደደመደመ እግዚአብሔር ቃል እንመለከታለን። ምዕራፍ 1 ከቁጥር 2 ላይ አስቀድሜ እንዳነበብኩላችሁ አቤቱ እኔ ስጮህ የማትሰማው እስከ መቼ ነው የሚል ጥያቄን ዕንባቆም ለእግዚአብሔር እንደጠየቀ ይህን ትንቢተ ዕንባቆምን መጽሐፍ የጻፈልን ዕንባቆም ነው እና ዕንባቆም መጽሐፍን ከሌሎቹ ትንቢት መጽሐፍ ለየት የሚያደርገው ስለ እስራኤል ታሪክ አይናገርም። ስለ እስራኤል ክርክር አይደለም የሚያወራው። ዕንባቆም ይህንን ትንቢት ወይንም ይህንን ሸክም ብሎ ያየውን ነገር ሲናገር ምን በተከሰተ ሰዓት ነው ስንል ይሁዳ በይሁዳ ሕዝብ መካከል ላይ ብዙ መቼ ነው እኔ ስጮህ የማትሰማው አንተ እስከ መቼ ነው? ይህንን ሁሉ መከራ፣ ይህንን ሁሉ በደል፣ ይህንን ሁሉ ክፋት እያየ ለምን ዝም አልክ እያለ እግዚአብሔርን ነው የሚጠይቀው። ለምን እንደዚህ አይነት በደል እየተከሰተ እንደዚህ አይነት ግፍ እየተሰራ ብዙ ግፍ በይሁዳ ምድር ላይ ብዙ ግፍ እየታየ እያየን አይኖችም እያዩ አንተም እየተመለከት ግን የማትፈርደው የማትመልሰው እስከ መቼ ነው? ለምንድን ነው የሚል ክርክር ይዞ ነው ዕንባቆም በእግዚአብሔር ፊት የቀረበው። ክብር ለጌታ ይሁን እና ዕንባቆም ሕግ ላልቷል፣ በቃ አለ። ፍርድ ተዛብቷል በይሁዳ ምድር። እንደዚህ አይነት በደል ይሁዳ በምርኮ ነው ተማርኮ ነው ወደዚያ ምድር የመጣው። ይሁዳ በምርኮ ምድር ላይ ሳለ ግን በይሁዳ ምድር ላይ የሚከሰት በደል አለ፣ ግፍ አለ። ያ ሁሉ ግፍ ያንን ሁሉ ክርክር አይቶ ዕንባቆም እስከ መቼ ነው? ለምንድን ነው ዝም ያልከው? ለምን እኔ ሲጮህ እስከ መቼ ነው ማትሰማው? ሁል ጊዜ ጮሃለሁ። ምጮህ ስለ በደል ነው፣ የምጮህ ስለ ግፍ ነው። ያም ግፍ ደግሞ እየሆነ ነው፣ እየተፈጸመ ነው እና እስከ መቼ ነው ዝም የምትለው? እስከ መቼ ነው እግዚአብሔር ሆይ የማትመልሰው እያለ ነው ዕንባቆም በእግዚአብሔር ፊት ጩኸቱን ማሰማት የጀመረው። እግዚአብሔር ደግሞ እንደዚህ ያለው እግዚአብሔር ዝም እንዳላለና በይሁዳ ምድር ላይ የሚከሰተውን ግፍ መከራ ያንን ሁሉ እንዳየ ግን ይሄንን ሁሉ ነገር ባቢሎናውያን መርተው ባቢሎናውያን ይሁዳን እንደሚቀጡ ይሁዳ ማለት ከ12ቱ ነገዶች መካከል አንደኛው ነገድ ነው። የእግዚአብሔር ወገን ነው። በምርኮ ምድር ላይ ሆኖ ነው እንደፈለገ ሲጨማለቅ ያለው ይሁዳ። ያንን ነገር አይቶ ነው ዕንባቆም እስከ መቼ ነው ጌታ ሆይ ይሁዳ እንደዚህ የሆነች ለምን ዝም ትላለህ ሲል ይሁዳን እቀጣታለሁ፣ ግን የምቀጣት አለው በባቢሎናውያን ነው። የባቢሎን ሕዝብን በይሁዳ ላይ አስነሳባቸዋለሁ የሚል መልስ ሰጠው። ለማን? ለዕንባቆም። ጌታ ይባረክ። መጀመሪያ ዕንባቆም ጩኸቱ ለምን ዝም ትላለህ? ለምን ይሁዳን አትቀጣም? በይሁዳ ላይ ግፍ በዝቷል፣ በይሁዳ ላይ በደል በዝቷል። ለምን ሲል እሺ እቀጣታለሁ፣ ግን የምቀጣት አለው ባቢሎናውያን አስነስቼ ነው። ባቢሎናውያን ማለት አሕዛቦች፣ ለጣዖታት የሚሰግዱት ጨካኞችን በእነሱ ነው የምቀጣቸው ሲል ተመለሰ ዕንባቆም። እንዲህ አለው ጌታ እንዴት መልሶ ቅድም ይሁዳን አትቀጣም እያለ ነበረ። እንዴት ይሁዳን በባቢሎናውያን ትቀጣለህ? እንዴት ሌላ ሕዝብ ጠፍቶ ነው? እነዚህ ባቢሎናውያን ማለት እኮ ከይሁዳ ሕዝቦች የማይሻሉ ናቸው፣ የማይሻሉ ግፈኞች ናቸው። እንዴት ይሄንን ሕዝብማ በዚህ የባሰ በተጨማለቀ በግፈኛ ሕዝብ ልትቀጣ አይገባም፣ ለምን እንደዚህ ትላለህ የሚል ደግሞ ሌላ ክርክር ይዞ መጣ። ጌታ ይባረክ። አሜን። ጌታ ይባረክ። ትኩረታችሁን ወደ እኔ አጭር ደቂቃ ነው ማገለግላችሁ። ገና 3 ሰዓት ነው። ቅድም ይሁዳ መቀጣት አለባት ብሎ የሚጨቃጨቀው የሚከራከረው ዕንባቆም እግዚአብሔርን አወቀጣታለሁ አለ።
ይሁዳ በይሁዳ ላይ ግፍ በስቷል፣ በይሁዳ ላይ አመፅ በስቷል፣ በይሁዳ ላይ በደል በስቷል። ትናንት ፍርድ ተዛብቷል ብለሃል። አወቀጣታለሁ፣ ግን የምቀጣት አለ በአሕዛቦች ነው፣ በባቢሎናውያን ናቸው። ባቢሎናውያን ደግሞ ክንዳቸው ፈጣማ ነው፣ ፈረሶቻቸው ፈጣን ናቸው፣ አይራሩም፣ ከንፋስ ይልቅ ፈጣኖች ናቸው። ራሱ እግዚአብሔር ነው የሚነገሩ። እነዚያን ህዝቦችን ነው ማስነሳብን። አስነስቼ ይሁዳን እቀጣታለሁ በዚህ ህዝብ በባቢሎናውያን። ተመለሰን ባቁም ሳይ ባቢሎናውያን ክፉዎች ናቸው፣ ጣዖታትን የሚያመልኩ ናቸው፣ ለእንጨት የሚሰግዱ ናቸው፣ ክፉ ቦታ የሚውሉ ናቸው፣ መልካም ነገር የሌላቸው ህዝቦች ናቸው። እንደ እግዚአብሔር ያለው ይህንን የይሁዳ ህዝብማ በባቢሎናውያን መቅጣት የለብህም። ትናንት ይቀጣ ያለው ሰውዬ አሁን በባቢሎናውያን መቀጣት ያለባቸው። አሁንም ድጋሚ ፍርድ ላልቷል፣ ፍትሃዊ ፍርድ አይደለም ብሎ በእግዚአብሔር ፊት መከራከር ጀመረው። ክብር ለጌታ ይሁን። ጌታ ይባረክ። አሜን። ምዕራፍ 2 ላይ እንደዚህ ያለ ማለት ባቢሎናውያን መቀጣቷ ግድ ባቢሎን መቀጣቷ ይሁዳ መቀጣቷ ግድ እንደሆነ እግዚአብሔር ካስረዳው በኋላ በመጠበቂያዬ ላይ እቆማለሁ፣ በአምባም ላይም እወጣለሁ፣ የሚናገረኝንም ስለ ክርክርም የሚመልሰውን አውቅ ዘንድ እመለከታለሁ። ከዛን እግዚአብሔር እንደዚህ አለው። እግዚአብሔርን መለሰልኝ እንዲህ ማለት፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱ አይዘገይምና አይዘገይም፣ አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው። እርሱ አይዘገይም። እነሆ ነፍሱ ኮርታለች፣ በውስጡም ቅን አይደለችም። ጻድቅ ግን በእምነቱ በሕይወት ይኖራል። ክብር ለጌታ ይሁን። ኢየሱስ ግን ጌታ ነው። አሁን ወደ ክርክሩ ልመልሳቸው ወደ ኋላ። ዕንባቆም በእግዚአብሔር ፊት ምን ይዞ መጣ? የመጀመሪያው ይሁዳ በግፍ ተሞልታለች፣ ይሁዳ በአመፅ ተሞልታለች፣ እስከ መቼ ነው ዝም የምትለው አለው። እግዚአብሔር ደግሞ እቀጣታለሁ፣ ይሁዳን እቀጣታለሁ። በማን? በባቢሎናውያን መለሰ ዕንባቆም። እንዴ እነሱ ከዚህ ከይሁዳ በማይሻሉ ህዝቦች እንዴት ትቀጣለህ ብሎ መልሶ ሲከራከረው አይቀርላትም። ነገር ግን አንተ ቁም፣ አይዘገይም ስለ ተስፋ ቃሉ ብሎ ከነገረው በኋላ ከዚህ ህዝብ መሃል ይህንን ህዝብ ሲቀጣ ግን ጻድቅ በእምነቱ በህይወት ምን ይላል? ይኖራል። በል ውስጥ ይኖራል። ጌታ ይባረክ። አሁን ይሁዳ ስትቀጣ ጻድቃኖች አሉ። እነዛ ሰዎች በእምነታቸው በህይወት ይኖራሉ። እነዛ ሰዎች አይጠፉም ማለት። ክብር ለጌታ ይሁን። አስረግጦ ሲነግረው ዕንባቆም በገናውን ይዞ መዘመር ጀመረ። ምዕራፍ 3 ላይ ሲያየው እግዚአብሔር ታላቅ ነው፣ እግዚአብሔር ኃይለኛ ነው፣ ኃያል ነው። ዝናህን ሰምቼ ፈራሁ አለ። ዝናህ ያስፈራል። ለምን? አንተ ተከራክረህ አልችልም። ሸለቆች፣ ተራሮችን፣ እነዚህን ሁሉ ፍጥረታትን የምታንቀሳቀስ አንተ ነህ። አንተን አይቼ ፈራሁ አለ። ዕንባቆም ያውቀዋል የመከራ ቀን እንደሚመጣ። ዕንባቆም ያውቀዋል ይሁዳ የምትቀጣበት ጊዜ እንደሚመጣ። እግዚአብሔር ግን አንድ ነገር አለ፣ ሁሉ አይጠፋም፣ ጻድቅ ግን በእምነት በህይወት ምን ይላል? ይኖራል አለው። ጌታ ይባረክ። ምዕራፍ 3 ቁጥር 17 ላይ ልውሰዳችሁ። ቁጥር 16 ላይ ከድምፁ የተነሳ ከንፈሮች የተንቀጠቀጡ፣ መንቀጥቀጤ ወደ አጥንቴ ውስጥ ገባ፣ በስፍራዬም ሆኜ ተናወጥኩ፣ በሚያስጨንቁን ህዝብ ላይ እስኪመጣ ድረስ። የመከራ ቀንን ዝም ብዬ እጠብቃለሁ። ምንም እንኳን በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይን ስራ ቢጎድል፣ እርሾችም መብልን ባይሰጡኝ፣ በጎችም ከበረቱ ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼንም እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል አለ። ጌታ ይባረክ። አሜን ነው። አሁን ዕንባቆም ትናንት እንዳልተከራከረ ጮኸና ምንም አማራጭ እንደሌለው ይሁዳ እንደምትቀጣ ሲያረጋግጥ፣ ከዛም ውስጥ ደግሞ ጻድቅ በእምነቱ በህይወት እንደሚኖር እግዚአብሔር ሲነግረው እንደዚህ አለ፣ ያቺን ቀን እጠብቃለሁ አለ። ምን አይነቷን ቀን? የጭንቋን ቀን፣ የመከራዋን ቀን ምን እላለሁ? እጠብቃለሁ አለ።
የሚመጡት እነማን ናቸው? ባቢሎናውያን ናቸው። ባቢሎናውያን አይራሩም። ሲመጡ ምህረት እያደረጉ አይደለም፣ በጣም ነው የሚመጡት። ያቺ ቀን ትመጣለች፣ እጠብቃታለሁ አለ። በዚያች ቀን ላይ ብዙዎች ይቆስላሉ፣ ብዙዎች ይቀጣሉ፣ ብዙዎች ይነማሉ። እሱ ግን እንደዚህ አለ፣ ምንም እንኳን አለ በለስ ባታፈራ አለ። በለስ ማለት ጣፋጭ ነገር ነው። በዛ በመከራ ጊዜ የሚጣፍጥ ነገር እንኳን ባይኖር፣ ምንም የሚጣፍጥ ነገር እንኳን ባይኖር፣ ሁሉ ነገር መራራ ቢሆን አለ። በወይን ሐረግ ፍሬ ባይገኝ አለ። ወይን ማለት መድኃኒት ነው። በዛ ዘመን እንደኛ ፓራስታሞል ኳርተን የላቸውም። በቁስሌ መካከል እንደዛ ቆስዬ እንኳን ወይን መድኃኒት ባላገኝ፣ ለቁስሎቼ መድኃኒት ባላገኝ፣ በጎች በጋጥ ውስጥ ባይገኙ፣ በጎችን አርዶ የሚበላውን ነገር እንኳን ባይኖር፣ መቼ በጭንቁ ጊዜ ከብቶች በመከበረት ውስጥ ቢጠፉ ማለት የምጠጣው መልካም ወተት ነገር እንኳን ባጣ፣ መቼ በዛ ጭንቅ ጊዜ እኔ ግን በማን ደስ ይለኛል? በማን ደስ ይለኛል? መቼ ቆስዬ መድኃኒት እንኳን ባጣ፣ ምርር ብሎኝ ጣፋጭ ነገር እንኳን ባጣ፣ እሬት ቢበዛብኝ። ዕንባቆም እኮ ነው የሚናገረው። ትናንት የተከራከሩ ነብዩ ነው። የምበላው ነገር እንኳን ባይኖር፣ በጎች በጋጥ ውስጥ ባይገኙ አለ። የምጠጣው ነገር እንኳን ባይኖር፣ ላሞች በበረት ውስጥ ባይኖሩ፣ መቼ በዛ መከራ ጊዜ ላይ ያ መከራ ጊዜ ሲመጣ እኔ አለ በመድኃኒቴ አምላክ በእግዚአብሔር ምን ይለኛል? ደስ ይለኛል። ጌታ ይባረክ። ደስ ይለኛል አለና ወረድ አለና ደግሞ እግዚአብሔር ኃይሌ ነው አለ። ኃይሌ ነው፣ እግሮችን እንደ ባለ እግር የሚያጸና የሚያበረታ አምላኬ ነው አለ። እሱ በዛ በሚያስጨንቅ ጊዜ በከፍታ ላይ ያስኬደኛል አለ። ማን? እግዚአብሔር ራሱ። ጎናቸው ያለውን ሲያዙትና ጻድቅ በእምነቱ በሕይወት ይኖራል በሉት እስቲ። ንገሩት፣ ጻድቅን በእምነቱ በሕይወት ይኖራል በሉት እስቲ። መቼ? በሚያስጨንቀው ዘመን፣ በምጡ ሰዓት፣ በአስጨናቂው ጊዜ አለ። ታሞ መድኃኒት አለማግኘት ምን ያክል እንደሚያሰቃይ ሁላችንም እናውቀዋለን። እንደዛ ያንገላታን በሽታ መድኃኒት ስናገኝ ቀስቀስ ሲለን አይተነዋል። እንደዛ ምርር ያለን ነገር ጣፋጭ ነገር ስናስቀምጥበት እፎይ። እንደዛ ረሃብን ያየ ሰው በረሃብ ጊዜ የሆነ ነገር ስንበላ ጣፋጭ ነገር ስናገኝ ነፍሳችን እንዴት እረፍት እንደምታገኝ ሁላችንም እናውቃለን። ዕንባቆም ግን አለ ቆስዬ ደምቼ መድኃኒት ባላገኝ፣ ምርር ብሎኝ እሬት እያለኝ ጣፋጭ ነገር እንኳን ምላሴ ላይ ባይቀርብ ባላ አለ እኔ በእግዚአብሔር ደስ ይለኛል አለ። ክብር ለጌታ ይሁን። በማን ደስ ይለኛል? እኔ ግን በእግዚአብሔር ደስ ይለኛል አለ። በመድኃኒቴ አምላክ ሐሴትን አደርጋለሁ። እግዚአብሔር ኃይሌ ነው፣ እግሮችን እንደ ባለ እግር ያበረታል፣ ያጸናኛል፣ ያንን ጊዜ ያስፈሳኛል አለ። ክብር ለጌታ ይሁን። ዛሬ ምንድን ነው ክርክራችሁ? በእግዚአብሔር ፊት የተከራከራችሁት ነገር። ዕንባቆም ተከራከረ ስለ ይሁዳ፣ ግን መልሶ አየውና የእግዚአብሔርን ሉዓላዊነት ካየ በኋላ የእግዚአብሔርን ኃያልነት ካየ በኋላ ዝናህን ሰምቼ ፈራሁ አለ። ተራሮች እንዴት እንደሚንቀጠቀጡልህ ተመለከተ። ጌታ ይባረክ። አሜን። ጌታ ይባረክ። እስቲ ጎናችሁ ያለውን ሰው በጌታ ደስ ይበልህ በሉት። ንገሩት፣ በጌታ ደስ ይበልህ በሉት። ደግሜ እምልሃለሁ ደስ ይበልህ በሉት። እንዴ መርሳት የሌለብን ነገር አለ። እዚች ምድር ላይ ስንኖር በሽታ አይጠፋም። እዚች ምድር ላይ ስንኖር መድኃኒት ማጣት ይከሰታል። ነገር ግን ደስታችን በመድኃኒት አይደለም። ደስታችን በምንበላው ነገር አይደለም። ደስታችን በምንጠጣው ነገር አይደለም። ደስታችን በእግዚአብሔር ነው።